እንደምን አደራችሁ። እንግዲህ በመርቃት እንጀምረዋለን። በመርቃት ነው የምንጀምረው። እስቲ ከአባታችን ይሄ ውይይት እንግዲህ ስለ ሰላም ነው። ሰላም አገራችን እንዴት ትሁን ነው። ባህር በራችን እንዴት ይከፈት ነው ዛሬ ውይይታችንና በዚህ ላይ እስቲ ቆንጆ ቀን እንዲያርግልን እስቲ መርቁን። እሺ በደህና ያሳደረን በደህና ያውለን። አሜን። እንደምን አደራችሁ? እንደምን ዋላችሁ? እንዴት አረፈዳችሁ? ይቺ ሀገራችን ለዘላለም ትቆየልን። አሜን። ክፉ ምቀኛዋን ሸረኛዋን ያዝልን። አሜን። እኛም ኢትዮጵያኖችን እግዚአብሔር ይጠብቀን። አሜን። ክፉ ምቀኛውን ሸረኛውን ያዝልን። አሜን። እኔ ባጎደልኩት መድኃኔዓለም ይምራብን። አሜን። እግዚአብሔር አምላክ በሰላም ያሳደረን በሰላም ያውለን። አሜን። ቀኑን በሰላም ያውለን። ኢትዮጵያን እግዚአብሔር 36 ጊዜ በመጽሐፍ ቅዱስ የተነሳች ሀገር ስለሆነች ቅድስት ሀገር ስለሆነች ሀገራችን ኢትዮጵያን እግዚአብሔር ይጠብቅልን። ካህኑን ከደብሩ፣ ታቦቱን ከመንበሩ፣ ተማሪውን ከመምህሩ፣ ሀገሩን ከወታደሩ ያጽናልን። አሜን። ሀገራችንን ውስጧን ገነት ዳሯን ደግሞ እሳት ያድርግልን። የመጣብንን ጠላት ሁሉ ኢትዮጵያ አምላካችን እግዚአብሔር አምላክ ያቆምልን። አንድነታችን ለዘላለም ይኖር። ኢትዮጵያ ሀገራችንን ያጽናልን። መንግስታችንን ጽኑ ያድርግልን። ለመንግስታችን ታዛዥ ለህዝባችን ደግሞ አክባሪ ያድርገን። የተወለዱት ልጆች እግዚአብሔር አምላክ ደግሞ ያሳድግልን። እንደ ይስሐቅ አብርሃም ይስሐቅን አባዬ እያለ ይስሐቅ አባቱን አባዬ እያለ አብርሃም ደግሞ ልጁን ልጄ እያለ ተከባብረው እንደኖሩ ሁሉ ኢትዮጵያ ደግሞ ልጆቿን አባቶቿን አክባሪ ልጅ ይስጥልን። ሁላችን በሰላም በጤና ያክብረን፣ በሰላም ያውለን። ጎህ የተባለውን የቴሌቪዥን ጣቢያ እግዚአብሔር ደግሞ የአሳክቶ ሀሳቡን ራእዩን አሳክቶ እንደ ሌሎቹ ሚዲያዎች ደግሞ በቴሌቪዥን ለማየት እድሜና ጤና ይስጠን። በቅርብ ጊዜ ደግሞ ይህ እንደሚሆን ስለምናውቅ ለጎህ ለረጅም እድሜ እመኛለሁ። እግዚአብሔር ይስጥልን። ለኮር ዳዊት ለአምባሳደር ሙዑዝ ለዚህ ነገር አነሳስተው እዚህ ላደረሱ እድሜና ጤና ይስጥልን። አሜን 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 አሜን። ሰላም ቀን ያውለን። እንግዲህ ሰላም ውይይት ያድርግልን። አባቶችን በጣም እናመሰግናቸዋለን። እንደምን አደራችሁ? እንደምን ዋላችሁ? ኢትዮጵያውያን በውጭም በአገር ውስጥ ያላችሁ ቤተሰቦች ኢትዮጵያውያን ኢትዮጵያ የምትወዱ ሌሎችም እንኳን ለዛሬ ቀን በሰላም አደረሳችሁ አደረሰን። ዛሬ ከጎህ ቴሌቪዥን እንደተለመደው ኢትዮጵያ እንደሚታወቀው ጎህ ቴሌቪዥን በኢትዮጵያ ሰላም እድገት ይመኛል። ኢትዮጵያ ሰላም እንድትሆን እንድታድግ እንድታብብ ይፈልጋል። አባት አርበኞች እንዲከበሩ ይመኛል። ኢትዮጵያ እንድታድግ ለምለም እንድትሆን ከሁሉም አገር ሰላም እንድትሆን ይመኛል። ሀብታም ሀያል እንድትሆን ይመኛል። ጎህ ቴሌቪዥን ኮር ዳዊት የሰላም አምባሳደር ለኢትዮጵያ ሕዝብ ለአባት አርበኞችም ይሄ ቴሌቪዥን የእናንተ ነው ብሎ ሰጥተዋል። የራሳችሁ ነው ብሎ ሰጥታችኋል። ተወያዩበት፣ ተነጋገሩበት፣ በሰላም ጉዳይ በአገራችን እድገት ጉዳይ ብሎ ሰጥቷቸዋል። ይሄ ቴሌቪዥን ያለምንም ክፍያ ያለምንም ተጽዕኖ ሐሳባችሁን እንድትገልጹ ብሎ ሰጥቷቸዋል። ስለዚህ ለኮር ዳዊትና ለጎህ ቴሌቪዥን በጣም እናመሰግናለን። ለህዝብ ነው የሰጠውና ህዝብ ወክለን ደግሞ እኛ እዚህ ያለን ዛሬ የምንወያየው በሰላምና እርቅ ማዕድ ነው። ማዕዳችን እንዳለ ነው ሁሉ ጊዜ። ሁለተኛው ባህር በራችን እንዴት ይከፈት፣ እንዴት ነበረ፣ እንዴት ተወሰደ፣ እንዴት ይመለስ የሚል እዚህ እንግዳሉ። እንግዳችን አቶ አብርሃም አብዲሳ ይባላሉ። አሜሪካን ነው የሚኖሩት። ድሮ ወታደር የነበሩ ናቸው። 5 ጥይት የቆሰሉ ናቸው። በምስራቅን በሰሜንም ሆነው ብዙ የሰሩ ሰው ናቸው። አሁን ደግሞ እዛ ሆነው ለኛ አይዟችሁ ይሉን ነበረ። ወደ ኢትዮጵያ በእረፍት መጥተው ከኛ ጋር ስለ ኢትዮጵያ አንድነትና ክብር እየተቆረቆሩ ያሉ ሰው ናቸውና ዛሬ የዚህ ሁለቱን መነሻ ሐሳብ
አንድ 15 ደቂቃ አካባቢ ሐሳባቸው መነሻ ሐሳብ ይነግሩናል። ከዛ በኋላ ወደ እናንተ ወደ ውይይት እንገባለንና አቶ አብርሃም እንኳን ሰላም መጡልን። እዛ ሆነውም እዚህ መጥተው ለእረፍትም አላረፉም። ኢትዮጵያ ሀገሬ ነች፣ ለምንድን ነው ማልደክምባት? እስከሚሞት ድረስ በህይወቴ ደም ፈሷል፣ አፍስሻለሁ፣ ግን አሁንም በእውቀቴ እሰራለሁ ብለው ለኢትዮጵያ መጥተው ብዙ ስራ እየሰሩ ያሉ፣ ይሄ ብቻ ሳይሆን ብዙ ስራዎች እየሰሩ ያሉ እንደመሆናቸው መጠን አቶ አብርሃም እስቲ መነሻ ሐሳቡን ለአባት አርበኞች፣ እሶም እድለኛ ነዎት፣ አባት አርበኞች ጀግኖች የሆኑ ከአባታቸው አያታቸው ጀምረው ጀግኖች የሆኑ ዛሬ ተገኝተዋልና እስቲ እንኳን ደህና መጣችሁ ብለው ከዛ በኋላ ደግሞ መነሻ ሐሳብ ያንሱልን። አመሰግናለሁ። ያው አምባሳደር ሚውዝ እንደተናገረ እኔ የድሮ የቀድሞ ተዋጊ ነበርኩ፣ ተራ ተዋጊ ነበርኩኝ። ግን ደግሞ በኢትዮጵያ ታሪክ ውስጥ አንዳንድ ሁኔታዎችን ለመገንዘብ ኢትዮጵያ ማን ናት የሚለውንም ለማወቅ የህይወት ዘመኔን አሳልፌያለሁ። በጦርነቱም አጥንቱን ከከሰከሰ ደሙን ካፈሰሰ ጋራና ሽንጥሩን ወጥቶ ከወረደ ሰው አንዱ ነኝ። የደረሰብኝም ጉዳት አለ። የሆነ ሆኖ ግን አሁን እዚህ መድረክ ላይ በዚህ በጎይ መድረክ ላይ የሰላም የእርቅ ሁኔታዎችን ከዚህ ቀደም ስንወያይ ቆይተናል። በተለያዩ ሚዲያም ይህንኑ ሳንጸባርቅ ቆይቻለሁ። ዛሬ ደግሞ በሶስት ነገሮች ላይ እንድንነጋገር እፈልጋለሁ። አንደኛው ሰላም በሚለው ላይ የሰላምን ዋጋ ለመናገር እፈልጋለሁ። ሁለተኛው የሰላም ማጣት ኪሳራው ምንድነው? ሶስተኛው ሰላም በሀገሪቱ ውስጥ እንዲሰፍን ደግሞ ጥሪ ማድረግ አለብን ነው እና በተለያዩ የዓለም ክፍል ስፔሻሊ በአሜሪካ ከ260 ዓመት በፊት የእርስ በርስ ውጊያ ነበረ። የእርስ በርስ ውጊያው ካበቃ በኋላ በመላው አሜሪካ ሰላም ሰፈነ። አሜሪካ በ250 ዓመታት ውስጥ የዓለም ቁጮ የሆነችበት ምስጢሩ ይሄ ነው፣ ሰላም በመስፈኑ ነው። ዛሬ በአሜሪካ ምድር የእርስ በርስ ውጊያ የሚባል ታሪክ ከ250 ዓመት ወዲህ ተሰምቶም ታይቶም አይታወቅም። በስራ ላይ ናቸው፣ በእድገት ላይ ናቸው፣ በፍልስፍና ላይ ናቸው። ሰላም በመኖሩ የምድሪን ጉዳይ አጠናቆ ወደ ማርስና ወደ ሙን እየገሰገሱ ነው። እኛስ ምን እያደረግን ነው? በሁለተኛው የዓለም ጦርነት ሩሲያን የወረረው የጀርመን ናዚዝምና ፋሺዝም 6 ቢሊዮን ጁይሽን 27 ሚሊዮን ሩሲያውያንን የቀጠፈ ነበር። በሶቪየት ህብረት ጥንካሬና ጡንቻ የጀርመን ፋሺዝምና ናዚዝም ከተመታ በኋላ ሩሲያ የደረሰች በሀገሪቷ በሙሉ ሰላም ሰፈነ። ስለ ሰላም አስተማሩ። የህግ የበላይነትን በሀገራቸው ላይ አሰፈኑ። ዛሬ ሩሲያ የት ናት? በሳይንስም በቴክኖሎጂም በእድገትም የዓለማችን ቁንጮ ሆና ያለችው። ስለዚህ ሰላም በሚሰፍንበት ጊዜ እድገት አለ። ሰዎች በሰላም ይወጣሉ፣ በሰላም ይገባሉ፣ ስለ ሰላም ይዘምራሉ፣ ስለ ሰላም ይሰራሉ። ህፃናት ልጆቻችን ይማራሉ፣ ይፈላሰፋሉ፣ ይመራመራሉ። ስለ ሀገራቸው ስለ ወገናቸው የማይተካ ታሪክ ይሰራሉ። በሰላም መውጣትና መግባት ዋጋው ከፍተኛ ነው። እንደምትሰሙት ወይም እንደሰማችሁት በሰላም ሰላምን እያደፈረሱ ሊቢያ የምትባለውን ሀገር አፈረሱ። በቤንጋዚ ውስጥ
ጥቂት ሰዎች ያነሱት ግርግር ምድራዊ ገነት የነበረችውን ሊቢያን ምድራዊ ሲኦል አድርጎ አረፉ። ከሁሉ የሚያስገርመው የሊቢያን ሰላም የደመሰሱ ሰዎች ምድራዊ ሲኦል መሆኗ እንኳን ሳያዩ አለፉ። በፈጠሩት ሁኔታ ተበሉ። እስቲ ወደ ሲሪያ እንሂድ። ሲሪያ የሰላም ሀገር ነበረች፣ የክርስቲያን ሀገር ነበረች፣ የሙስሊም ሀገር ነበረች። እስላምና ክርስቲያን ተባብሮና ተፋቅሮ የሚኖርበት በዓለማችን አንድ ሀገር ብትኖር ሲሪያ ነበረች። ነገር ግን ሲሪያን ለማጥፋት ሴራ ተሴረ። እርስ በርስ ውጊያ ጀመሩ። ሲሪያን ምድራዊ ሲኦል አደረጉ። በመጨረሻ የሲሪያው ፕሬዝዳንት ዶክተር ማን የሚባል ነው እሱ አልአሳድ ከነወርቁ ከነምኑ ቤተ መንግስቱን ያውላችሁ ብሎ ወጣ። ራሻ ገባ። ከዚያ ሲሪያን ዳግም የዶግ አመድ ተደረገች። 13 ዓመት ሙሉ ተዋግቶ ደማስቆ የገቡት እዚያው ላይ ተቸንክሮ ቀሩ። ሀገራቸውን ድምጥ ማጧን አጥፍቶ ማለት ነው። ብዙውን ጊዜ በዚህ ዘመን ነፃ አውጪ የሚባሉ ወይም ደግሞ ሌሎች በጠመንጃ አፈሙዝ የሚያደርጉት አንዳችም ነገር አክትመዋል። ደማስቆ ከገቡ በኋላ ዓለም ፊቷን አዞረችባቸው። የወደመች የባህር ኃይል የሌላት፣ የጦር ሰራዊት የሌላት፣ የፖሊስ ኃይል የሌላት ሲሪያ ባዶ መሬት ታቅፈው ቀሩ። የሰላም እጦት የሚያስከትለው መዘዝ ይህንና ይህንን ይመስላሉ። ይህን ብቻማ አይደለም። ሶማሊያን ተመልከቱ። የዛሬ 50 ዓመት ታላቋን ሶማሊያን ለመመስረት የተነሳው ዚያድ ባሬ ለሁለት ነገር ተነሳ። አንድ ታላቋን ሶማሊያን ሊመሰርት፣ ሁለት የኦጋዴንን ነዳጅ የራሱ ለማድረግ። ይሄን ሁለት ዓላማ ሰንቆ የተነሳው ዚያድ ባሬ መንግስት ቦረናን፣ ባሌን፣ አርሲን፣ ሲዳሞን፣ ሐረሪን፣ ድሬዳዋን በቁጥጥር ስር አዋለ። እስከዚህ እስከ አዋሽ ወንዝ ድረስ እስከ አፍንጫችን መጣ። ግብጽ ደግሞ ሻቢያን፣ ጀብሃን፣ ቲፒኤልኤፍን፣ ኢአፓን አስታጥቃ እዚህ አዲስ አበባ ከተማ ውስጥ የተነሳውን ጦርነት እናንተ ታውቃላችሁ። ከግንባር የኢትዮጵያ ሰራዊት ከሚዋጋው የጥይት ድምፅ የዛሬ 50 ዓመት እዚህ አዲስ አበባ ከተማ ውስጥ ኢአፓ ከፍቶ ሌሊቱን ሙሉ ህፃን ሆኜ ለጥይት ድምፅ ስንተኛ ለፈንጂ ለቦምብ ሲያደርጉ ነበር። ይሄ ሁሉ በኢትዮጵያ ላይ የተሴረ ነው። በሰላም እጦት ምክንያት ኢትዮጵያን አወደሟት። ይሁን እንጂ 300,000 ሚሊሻን ያዘመተው መሪ ድምጥ ማጣቸውን ነው ያጠፋው። ጨርቃቸውንና ማቃቸውን ጥሎ ሸሹ። የዚያድ ባሬ ሰራዊት ተጠቃሎ ሶማሊያ እንደገባ ዚያድ ባሬም በሌላ ጀነራል ተገለበጠ። ጀነራል ፋራ አይዲድ እሱን ከገለበጠ በኋላ ሳይቆይ እሱም ተገለበጠ። ሶማሊያ የዓለም ጭራ ሆና ነው የቀረችው። ዛሬ ሶማሊያ ተከፋፍላ የምትገኝ ሀገር ናት። ሶማሌላንድ የሚለው የዛሬ 34 ዓመት ነው ከሶማሌ የተለየው። መንግስቱን ያወጀው የራሱን ገንዘብ ያተመው በሰላም መኖር አለብን ነው እና በዚህ ሰዓትና ደቂቃ የወደመችውና ኋላ የቀረችው ሶማሊያ በሰላም እጦት የዓለም ጭራ ሆና ነው የምትገኝ። ያልሞተ ሬሳ ሆናለች ማለቴ ኖ አለ እንዳይባል ሬሳ ነው ሆኗል። ነፍስ አለው ግን አይንቀሳቀስም። እንደዚህ ዶርማንት ነው የሚባለው በእንግሊዝኛ ቃል። ስለዚህ እንደዚህ ሆና ነው የቀረችው። የሰላም እጦት እጅግ በጣም 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 አደገኛ ነው። የዓለምን የታሪክ የኢኮኖሚ ሁኔታ የሚያወድም የሰላም ማጣት ነው። ስለዚህ በኢትዮጵያ ውስጥ በዚህ ሰዓት አንጻራዊ ሰላም አለ።
የኢትዮጵያ ህዝብ በአሳብም የተገናኘ የተያያዘ ነው። ከኬንያ እየተደወለ ነው። ሄሎ ማን ልበል? ከየት ነው? ሙሉዓለም ቢረዳ እባላለሁ ከኬንያ ናይሮቢ። አዎ ጽሁፉ እንደዛ ይላል። እንግዲህ ወደ ጎህ ቴሌቪዥን ነው የደወሉት። ጎህ ቴሌቪዥን ደግሞ ዛሬ አባት አርበኞች አባታቸውም አያታቸውም እነሱም ጀግኖች የሆኑ ሰዎች እኛ ጋር እየተወያየን ያለ ነው እና አወያይ ሀሳብ ያቀረቡት ደግሞ አቶ አብርሃም አብዲሳ ይባላሉ። ከአሜሪካን መጥተው እዚህ የመወያያ ሀሳብ እያቀረቡ ነው ያሉት። በዚህ መሰረት ዛሬ ውይይታችን ስለ ሰላምና እርቅ ኢትዮጵያ ሰላሟ እንዴት ይጽና፣ ሁለተኛው ደግሞ ባህር በራችን እንዴት ይከፈት፣ የተዘጋብን የተቆለፈብን እንዴት ይከፈት የሚሉ እና ሌላውም ጉዳይ ተወያይተን እየጀመርን ያለ ነው። ውይይቱን ተወያይተን እንድንጨርስ ነው እስከ መጨረሻው ድረስ። አወያዩ ጀምረው ነበረ። የውይይቱ ሀሳብ አቅራቢው አቶ አብርሃም ያው መሐከል እርሶ ገቡና አሁን እርሶ በዚህ በባህር በር ተቆልፈን ያለ ነው እንደሚያውቁት፣ እርሶም ተቆልፈው እኔም ተቆልፌ የኢትዮጵያ ሕዝብም ተቆልፎብን ያለው። ስለዚህ ሌላው ደግሞ ሰላማችን እንዴት ይጽና፣ መንገጫገጭታሉ አንዳንድ ክፍለ ከተሞችና አንዳንድ ክልሎችና ይቅርታ እንዴት ሰላማችን ይጽና በሚለው ሀሳብ ነው የምንወያየው። በዚህ መሰረት እንዴት ይሉናል እርሶ? እጅግ በጣም አመሰግናለሁ ደውዬ ስላገኘኋችሁ። በብዙ ጥረት ነው ያገኘኋችሁ። ኬንያ ላይ ጎህ ቲቪ ይሰማል፣ ይደመጣል፣ እንመለከታቸዋለን፣ እናያቸዋለን። እጅግ በጣም እናመሰግናቸዋለን። እናንተንም ክብር ይስጣችሁ። ለኢትዮጵያ ሰላም አንድነትና ልማት የምትሰሩ ስራም ትልቅ አክብሮት አለኝ። እርስዎ ማዘጋጁም የጎህ ቴሌቪዥን የካሜራ ባለሙያዎችን በአጠቃላይ የሚዲያ ባለሙያዎችና ባለቤቱንም ትልቅ ምስጋናና አክብሮት አለኝ። ምስጋና እንዲያቀርቡልኝ ጠይቃለሁ። አመሰግናለሁ እያሉ ነው። በመቀጠል ዛሬ እንግዲህ አባት አርበኞች እናት አርበኞችና በአጠቃላይ አወያዩም በዚህ ጉዳይ ላይ ውይይት ለማድረግ ስለተገናኛችሁ አባት አርበኞች እንኳን አደረሳችሁ። እንግዲህ 2018 ጀምረናል። በጣም በርካታ ድሎች ያስመዘገብንበት ዓመተ ምህረት ነበር 2017 እና ለ2018 እንኳን አደረሳችሁ። የህዳሴ ግድብ ተጠናቀዋል። እንኳን ደስ ያላችሁ። እናንተ የሌላችሁበት ነገር ምንም አይሳካምና እናንተ ኑሩልን፣ እድሜና ጤና ይስጥልን ሊሉልኝ ይፈልጋለሁ። እድሜና ጤና ይስጣችሁ አባት አርበኞች ጀግኖች እያሉ ነው። ተቀበለናል እያሉ ነው። በመቀጠል አወያዩ በዚህ ጉዳይ ላይ እንዲያወያዩ እዚህ ድረስ ስለመጡም አሜሪካም ድረስ የሚሰሩትን ስራ ይታወቃል። እዚህ ድረስ ለማወያየት ዝግጅት አድርገው ስለመጡም ትልቅ አክብሮት አለኝ። ለጠየቁኝ ጥያቄ መሰረት አንደኛ የባህር በር ማለት እንግዲህ ለአንዲት ሀገር ወሳኝ ከሚባሉ ጉዳዮች አንዱ የባህር በር ነው። ትራንስፖርት እና አጠቃላይ መሰረተ ልማት እና አንዲት ሀገር ከአንዲት ሀገር በሚያገናኙ ጉዳዮች ላይ የባህር በር ወሳኝነት እንዳለው ይታወቃል እና በተለይ ደግሞ እንደ ኢትዮጵያ ባሉ በደህንነት ላይ ባሉ ሀገሮች ላይ እና ትልቅ ከደህንነት ለመውጣት ትልቅ ርብርብ ከሚያደርጉ ሀገሮች መካከል አንዱ ከሚያስፈልጋቸው አንዱና ወሳኙ ጉዳይ የባህር በር ነው። ስለዚህ የባህር በር ደግሞ በጣም አስፈላጊና ወሳኝነት አለው ካልን ከጎረቤት ሀገሮች ካለ እንደ እድል ሆኖ እኛ የባህር በር ተጠቃሚና ባለቤቶች ካልሆነን ከጎረቤቶቻችን ጋር ተስማምተንና ሰጥቶ በመቀበል መርህ ዊን በሆነ አፕሮች ተከትለን የባህር በር መጠቀም አለብን። የባህር በር ሲባል እንግዲህ ወስደን ነጥቀን እኛ ብቻችን እንጠቀምበት እየተባለ አይደለም። እኛ የባህር በር ስናስከፍትና ስንጠቀም ኤርትራ ትለማለች፣ አስመራ ትለማለች፣ አሰብ ይለማል፣ ኢትዮጵያ ትለማለች እና የጋራ ተጠቃሚነታችን ይረጋገጣል። ከዚህ አንጻር የጋራ ተጠቃሚነታችን ብቻ አይደለም፣ በፖለቲካ በኢኮኖሚና በማህበራዊ ግንኙነታችን ይጠናከራል ማለት ነው። ከዚህ በፊት በተለያየ ምክንያት የኢትዮጵያ ሕዝብና የኤርትራ ሕዝብ በተለያየ ችግሮች ውስጥ የነበረ ሕዝብ ነው። አሁን የባህር በርና የተለያዩ
መሰረተ ልማቶች ስናስተሳስረው ህዝብ ለህዝብ ግንኙነት ይጠናከራል። በአጠቃላይ የነበረው ዝምድናችንና ግንኙነታችን ይጠናከራል። ስለዚህ ባህር በር ለእኛ ብቻ ሳይሆን ለኤርትራም ትልቅ ተጠቃሚነትና ትልቅ አስተዋጽኦ እንዳለው ሊታወቅ ይገባል ብዬ አስባለሁ። ምክንያቱ እኛ የብቻችን የጋራችን ማነው የብቻችን ተጠቃሚነት እናረጋግጥ እየተባለ አይደል። የጋራ የሆነ ተጠቃሚነታችን እናረጋግጥ ነው። ብቻችን የሆነ ሀብት አለ እንደ ኢትዮጵያ። ነገር ግን ደግሞ ጎረቤቶቻችን ካልተጠቀሙበትና የጋራ በሆነ ሰጥተው በመቀበል መርህ ደግሞ ካልተጠቀምንበት ዋጋ የሌለው ነው የሚሆነው። ስለዚህ ኤርትራም እየተጠቀመችበት አይደለም በዚህ ሰዓት ይታወቃል። ስለዚህ እኛ ስንጠቀም የኤርትራ ህዝብ ይጠቀማል፣ የኤርትራ መንግስት ይጠቀማል። በአጠቃላይ የአፍሪካ ቀንዱ ሀገሮች ደግሞ በዚህ ማስተሳሰር ይቻላል ማለት ነው እና ስለዚህ በብቻችን እንጠቀም እየተባለ አይደለም። እንደ መንግስት ጽኑ አቋም ተይዟል። ስለዚህ የባህር በር እንጠቀምና የጋራ ተጠቃሚነታችንን እናረጋግጥ ሲባል ደግሞ በጠረጴዛ ዙሪያ በውይይትና በምክክር በንግግር እና በመወያየት ለፍቶ በመወያየት ተማምኖ በመተማመን እና በአጠቃላይ በትክክለኛው መርህና አካሄድ ብቻና ብቻ ሊሆን ይገባል ብዬ አስባለሁ። ስለዚህ የኤርትራ መንግስትም በዚህ ደረጃ የኤርትራ ህዝብ በዚህ ደረጃ ተረድቶት እኛ የባህር በር ስንጠይቅ የጋራ ተጠቃሚነታችንን ለማረጋገጥ እንጂ የግላችንና የብቻችንን እንጠቀም ብቻ አይደለም። በንፉግነትና በበላይነት ብቻ እንጠቀምበት እየተባለ አይደለም እና ይህን እንዲረዱ በዚህ ደረጃ ጸረ ሰላም ኃይሎች እዚህ ንዛ የሚያናፍሱት ወሬ ትክክል እንዳልሆነ መንግስታችን በአጥኖት ወስዶ የተለያዩ ሚዲያዎች፣ የተለያዩ ምሁራን፣ የተለያዩ በአጠቃላይ የሚመለከታቸው አካላቶች፣ ዲፕሎማቶች፣ ቆንስላዎች በየሀገሩ ያሉ ኢትዮጵያን የሚወክሉ የኤርትራ መንግስትንም በትክክለኛ መንግስት ሊሄድ በሚፈልጉና ኤርትራውያን በአጠቃላይ በዚህ ደረጃ የጋራ ተጠቃሚነታችን እንዲረጋገጥ ትልቅ አስተዋጽኦና ትልቅ ርብርብ ሊያደርጉ ይገባል ብዬ አስባለሁ። አንደኛው ይሄ ነው። ሰላማችን ለማጥናት እንደተባለው እንግዲህ ሰላም ከሌለ በዚህ ደረጃ ስልክ አውርተን ስልክ ደውለን ልንገናኝ አንችልም። ቁጭ ብለን መወያየት አንችልም። እዛው ቁጭ ብላችሁ መወያየት አትችሉም። እዚህ እኔም ደውዬ ማግኘት አልችልም እናንተን። ስለዚህ ሰላም ትልቅ አስተዋጽኦ አለው። የሰላም ዋጋ በዋጋ የሚተመን በገንዘብ የሚተመን በእቃ የሚለወጥ እና ከሆነ ገበያ የሚመጣ ነገር አይደለም። ሰላም ከራስ ይጀምራል። ሰላም ከአካባቢ ይጀምራል። ሰላም ከማህበረሰብ ይጀምራል። ስለዚህ ማህበረሰባችን፣ አካባቢያችን በግላችን ጠዋት ተነስተን ሰላም አውለኝ ብለን መነሳት፣ ከዛ አካባቢያችን ሰላም እንዲሆን ጥረት ማድረግ፣ ሀገራችን ሰላም እንዲሆን ደግሞ በእያንዳንዱ ነገር ላይ ሰላም ማስፈን መቻል አለብን ብዬ አስባለሁ። ስለዚህ እኛም እኮ ውጭ ያለን ሰዎች ሰላም ሲኖር ነው እናንተ ጋር አገራችን የምንደውለው፣ ህዝባችን የምናገኘው፣ ወገኖቻችን የምናገኘው። ስለዚህ ሰላም የሌለበት አካባቢ ላይ ያሉ ነገሮችን መንግስታችን በአጥኖት አይቶ በትኩረት አይቶ ወደ ሰላም እንዲመጡ ማድረግ፣ ሰላማችን ማስፈን፣ ሰላማችን ማጥናት አለብን ብዬ አስባለሁ። የሰላም ጉዳይ እንደው በተለይ ደግሞ ለኢትዮጵያ ህዝብና ለኢትዮጵያ መንግስት እንደው ዝም ብሎ እንደ ስጦታ የሚሰጥ አይደለም። ስለዚህ እስካሁን ያለፍንባቸውም ዘመናት ይበቁናል፣ በቂ ነው ብለን እናስብ። ያለፍንባቸው መንገዶች የተሳሳቱ ናቸው። ስለዚህ አሁን ስለ ሰላም እንስበክ፣ ስለ ሰላም እናውራ፣ ሚዲያዎች ስለ ሰላም ያውሩ፣ ህዝቡ ስለ ሰላም ያውራ፣ እንስበክ፣ ሰላማችን እናጥና ብዬ አስባለሁ። አመሰግናለሁ። በጣም ነው የምናመሰግነዎት። ከኬንያ ደዋያችን በጣም እናመሰግነዎታለን። ጥሩ ሀሳብ ነው የሰጡን። ግን ለኤርትራ ብቻ ሳይሆን ባህር በር የጠየቅነው ለሶማሌንም፣ ለኬንያን፣ ለእናንተ ጋርም፣ ለሱዳንም፣ ለኤርትራንም ነው የጠየቅነው። እየጠየቅን ያለነው ምክንያቱም እንደሚያውቁት በዓለም 44 ወደብ የሌላቸው ሀገሮች አሉ። አንዱ እኛንን እኛ ደግሞ የራሳችን የነበረን እነሱ የሌላቸው ያልነበራቸው ናቸው። እኛ ግን ባህር በር የነበረን ሀገር ነንና ሁለተኛ ደግሞ እየበዛን ያለ ነው። እኛ እንደምታውቁት ጀርመን ሁለት ሰዎች ተጣልተው ተዘግቶ ነበር። በግንብ ነው የተዘጋው፣ ግን የከፈተው ህብረተሰቡ ህዝብ ነው። አሁንም እኛ ብዙ ህዝብ ስላለን ብዙ ሀብት ስላለን ያው ባህር በር ያስፈልገናል በሚል ነው። በጣም እናመሰግነዎታለን። በጣም እድሜና ጤና ይስጥልን የኔ ጌታ። እኔም አመሰግናለሁ። እናንተም እድሜና ጤና ይስጣችሁ። አሜን። ትልቅ ሁኑልን። አክብሮት አለኝ። ለሁሉም አመስግኑልኝ። አመሰግናለሁ። እሺ፣ ልመድቦት፣ ይሄ መደወል ልመድቦት። እሺ፣ እደውላለሁ። ይቅርታ አቶ ብርሃን፣ ይቅርታ። ጥሩ ነው። ደዋውን እጅግ በጣም አመሰግናለሁ። የሰጠው አስተያየት በእውነት ከልብ የመነጨ አስተያየት ከእውቀትም ጭምር ነው።
የሰጠንና እጅግ በጣም አመሰግነዋለሁ። እና ስለዚህ እንግዲህ ወደ መጣሁበት እመለሳለሁ። የሰላም እጦት ሀገሮችን እንዴት ከቁጥጥር ውጭ እንደሚያደርግ ሶማሊያ እንግዲህ ዛሬ በራሷ ሳይሆን ከአፍሪካ ከተውጣጡ ሰዎች የተጠበቀች የምትገኝ የመጨረሻ ደካማ ሀገር ሆና ቁጭ ብላለች። ይሄ የሶማሌ መንግስት ያደረገው ህገወጥ ያደረገው አለ አስፈላጊ ታላቋን ሶማሊያ የመመስረት ሂደት የመነጨ አደጋ ነው ማለት ነው። ይሁን እንጂ በሀገራችን ውስጥ አሁን በዚህ ሰዓት አንጻራዊ ሰላም ሰፍኖ ይገኛል። በዚህ ምክንያት የተነሳ ግድቦች ይገነባሉ፣ የማዳበሪያ ፋብሪካዎች ይሰራሉ፣ ጋዝ እያመነጩ እያወጡ ነው፣ ኮሪደር ልማት እየሰሩ ነው። መላ ሀገሪቷን በልማት ከዳር እስከ ዳር እያንቀሳቀሱ ነው። ይሄ አንጻራዊ ሰላም ስላለ ነው። ግን ሙሉ በሙሉ ሰላም ቢኖር ምን ያህል እርምጃ ተወስዶ ወደፊት እንደሚገፋ የታወቀና የተረጋገጠ ነው። ስለዚህ የሰላም እጦት ምን ያህል አደገኛ እንደሆነ ከተናገርኩ በሀገሪቱ ላይ ሰላም እንዲሰፍን ደግሞ ለሚንቀሳቀስ ማንኛውም ግሩፕ የበኩሌ ጥሪ ማድረግ ደግሞ ፈልጋለሁ። በኢትዮጵያ ውስጥ የሚንቀሳቀሱ ተዋጊዎች ወይም የሽምቅ ተዋጊዎች የሰላም አማራጭን መምረጥ አለባቸው። የጋራ እድገት፣ የጋራ ህይወት፣ የጋራ ኢኮኖሚ፣ የተባበረ የብሔር ብሔረሰቦች ቅንጅት ባለባት ኢትዮጵያ ውስጥ ሰላም የነገሮች ቁልፍ ነው። የነገሮች መነሻና መድረሻ ሰላም ነው። ስለዚህ በየጢሻው በየቦታው የሚዋጉ ወንድሞቻችን በአፋጣኝ ወደ ሰላም ፊታቸውን ማዞር አለባቸው። ጥያቄያቸውን ለኢትዮጵያ ህዝብ ማቅረብ አለባቸው። በጠረጴዛ ዙሪያ መነጋገር አለባቸው። በጠመንጃ አፈሙዝ በዚህ ዘመን የሚመጣ አንዳችም ነገር የለም። ጥፋት ነው። ጀርመን በወቅቱ የተነሳችው ማንኛውንም ሀገር የመደምሰስ መብት አለን ብሎ ነው። መፈክራቸው እንደሱ ነበር። የፈለግነውን ሀገር ደምስሰን በቁጥጥር ስር ማድረግ አለብን ነው። የጣሊያን ኢምፓየር፣ የሮም ኢምፓየር፣ የቱርክ ኢምፓየር፣ የብሪቲሽ ኢምፓየር ይሄን ዓላማ ይዞ ነው የተነሱት። የፈለግነውን ነገር መደምሰስ መብታችን ነው ብሎ ነው። ዛሬ ግን ይሄ ጥያቄ የተቋጨ ጥያቄ ነው። እልባት የተገኘለት ጥያቄ ነው። ማንም ሰው ማንንም መደምሰስ የማይችልበት ደረጃ ላይ ደርሰናል። ስለዚህ ወደ ሰላም እንዲመጡ፣ ለሰላም እንዲቆሙ፣ ስለ ሰላም እንዲዘምሩ መላው የኢትዮጵያ ህዝብ ከሰላም አብሳሪዎች ከሰላም ፈላጊዎች ጎን እንዲቆም የተጀመረው ጅምር መልካም ጅምር ነው። አንዳንድ ቦታዎች ሰላም ፈጥሮ የሚገቡ ሰዎች አሉ። ሰላም ፈጥረው ጠመንጃቸውን አስቀምጠው ከመንግስት ጎን ተሰልፈው የሀገር ግንባታ ላይ የገቡ ሰዎች አሉ። ድርጅቶች አሉ። የፖለቲካ ፓርቲዎች አሉ። የነዚህ ፈለግ ሁሉም እንዲከተሉ ጥሪ ለማቅረብ እፈልጋለሁ። በተለይም በዚህ ሰዓት በሰሜኑ የሀገራችን ክፍል በመቀሌና በትግራይና በጎንደር ጎጀም አካባቢ የሚንቀሳቀሱ ትምህርት ቤትን የሚያዘጉ በሚሊዮን የሚቆጠሩ የኢትዮጵያ ልጆች እንዳይማሩ የሚያደርጉ መንገድ የሚዘጉ አስተማሪዎቹን ሰብስበው የሚረሽኑ ከዚህ ድርጊታቸው እንዲቆጠቡ ጥሪ ማድረግ እፈልጋለሁ። እናንተ እዚህ ያላችሁ አርበኞች አባቶቻችሁ ከጣሊያን ጋር፣ ከቱርክ ጋር፣ ከግብፅ ጋር ተዋርቀው ኢትዮጵያ የምትባለውን ሀገር አቆይታቸዋል ወይም አቆይተናል። የዛሬው ትውልድ ደግሞ ሀገሩን እየጠበቀ ብቻ አይደለም፣ እየተከላከለ ብቻ አይደለም። የዛሬው ትውልድ ደግሞ ሀገሪቱን እየገነባ ነው። ለየት ያለ መንግስት ወይም ለየት ያለ አሰራር እየተመለከትን ነው። መንግስትን ኢትዮጵያን ማስቀጠል ብቻ አይደለም፣ ኢትዮጵያን አረንጓዴ የማልበስ ስራ ላይም ተጠምደዋል። ኢትዮጵያን የማስዋብ ስራ ላይ ተጠምደዋል።
ኢትዮጵያን በኢኮኖሚ፣ በፖለቲካ፣ በሶሻል በማሳደግ ተግባር ላይ ተሰማርቷል። ኢትዮጵያ የዓለም መነጋገሪያ መድረክ ላይ ከፍተኛ ቦታ ይዛለች። ስለዚህ ማንኛውም ተቃዋሚ ነኝ የሚል የፖለቲካ ድርጅቶች እዚህ 40 እና 50 የሚሆኑ ፖለቲካ ድርጅቶች በአፋጣኝ ዶማና መዶሻ አንስቶ አካፋ አንስቶ ሀገራቸው ወደሚገነቡበት ሁኔታ መዞር አለባቸው። ቢሮ ከፍቶ ንትርክና ጭቅጭቅ የትም አያደርስም። ዓለም የት የደረሱት እንደዚህ አይነት የፓርቲ ብዛትና የፓርቲ ጋጋታ የለም። በአሜሪካ ውስጥ 2 ፓርቲ ነው ያለው። የት እንደደረሱ ይወቁ። ዓለምን እስከ መቆጣጠር የደረሱት 2ቱ ፓርቲዎች ተራ በተራ ለህዝባቸው ፍላጎታቸውን ገልጾ የህዝብ ድምፅ አግኝቶ ነው ስልጣን ላይ የሚወጡት። ጭራሽ በሩሲያ እና በቻይና ደግሞ አንድ ፓርቲ ነው ያለው። ቻይናም ሩሲያም የት እንደደረሱ ይህንን ተመልከቱ። እዚህኛ ጋር ደግሞ 40 ፓርቲ አለ። የፖለቲካ ችርቻሮ ተይዘዋል። የንግድ ኮርፖሬሽን ከፍተዋል ማለት ነው በአዲስ አበባ ከተማ ውስጥ። እነዚህ ፓርቲዎች ማኒፌስቶ የላቸውም። ብቻ ኦፊስ ከፍቶ ነጋ ጠባ በሚዲያ ላይ ወጥቶ ዘራፍ ማለት ነው። እኛ የምንፈልገው ችግኝ እንዲተክሉ ነው፣ እርሻ እንዲያርሱ ነው። በማረስ በመትከል በመገንባት ለኢትዮጵያ ህዝብ ጥያቄያቸውን እንዲያቀርቡ ለነሱም ጥሪ ያቀርባል። በዚህ ጉዳይ ላይ ሁላችን እንድንወያይበት፣ ሐሳብ እንድንሰጥበት፣ ለነሱም ጥሪ እንድናቀርብ ያስፈልጋል። የፖለቲካ ንትርክና ጭቅጭቅ የትም ቦታ አያደርስም። የፖለቲካና የፕሮፓጋንዳ መዓት ሀገሪቱን አንድ እርምጃ አያራምድም። አንድ እርምጃ ሀገሪቱ እየተራመደች ያለው መንግስት ወደ ልማት በመግባቱ ነው። ያለው መንግስት ወደ ግንባታ በመግባቱ ነው። ያለው መንግስት ተቋሚን በማደራጀትና በመስራት ላይ በመጠመዱ ነው። ስለዚህ ማንኛውም ኢትዮጵያዊ ለኢትዮጵያዊ ለኦሮሞ ይሁን ለአማራ ወይም ለጉራጌ፣ ለትግሬ፣ ለመሳሰሉት የኢትዮጵያ ብሔር፣ ለጋምቤላ፣ ለቤኒሻንጉል ለመሳሰሉት ለሶማሌ ይሰራለሁ የሚል ዜጋ ካለ አካፋና ዶማ የሚያነሳበት ጊዜ ነው። ትራክተር ይዞ በእርሻ ስራ ላይ ሲርመሰመስ ነው። ከዚህ ውጪ የፖለቲካ አንጃ ግራንጃ የትም ቦታ አያደርስም። ማንም በኢትዮጵያ ውስጥ ከእንግዲህ በኋላ የሚቋቋመው መንግስት በምርጫ ነው። ሐሳብ አለኝ፣ አማራጭ መንገድ አለኝ፣ ከዚህ ኢትዮጵያን በተሻለ ሁኔታ ማሳደግ ይችላለሁ የሚል ፕሮግራሙን ለኢትዮጵያ ህዝብ አቅርቦ ድምፅ መጠየቅ ነው። እኛ ከዚህ የተሻለ የሚሰራ ካለ ድምፅ እንሰጣለን። ይመረጣል፣ ስፍራ ይይዛል፣ ይረከባል በሰላም። አሁን ያለው መንግስትም ቢሆን በሰላም ነው የተረከበው። ባንዲራውንና ህገ መንግስቱን እንካችሁ እንኳ ብሎ ነው የሰጡት። ቤተ መንግስቱን በጥይት ናዳ አፍረክርኮ አይደለም ስልጣን የያዙት። ልክ በዚህ አይነት ሁኔታ የሚመጡ መንግስታት ሁል ጊዜ ውጤታማ ናቸው። በጠመንጃ የሚመጣ መንግስት በጠመንጃ ይሄዳል። ሶማሊያ ውስጥ 10 ጊዜ በጠመንጃ መጥቷል፣ እየሄደ ነው። ስለዚህ ይህንን እንዲያውቁትና እንዲረዱት፣ ሰላም እንዲፈጥሩ፣ ሀገሩን እንዲገነቡ፣ ለኢትዮጵያን እፎይታ እንዲሰጡ፣ ያዘጉትን ትምህርት ቤት እንዲከፍቱ፣ ለረሸኑት አስተማሪዎች ሰብስቦ ለረሸኑ አስተማሪዎች ሰማይታት እንዲያቋቁሙ፣ እንዲጸጸቱ ነው የምንፈልገው። እንዲቀጡ አይደለም፣ እነሱም እንዲገደሉ አይደለም የምንፈልገው። እንዲጸጸቱ፣ እንዲመለሱ፣ ለሰላም እጃቸውን እንዲሰጡ፣ ሀገሪቷን እፎይታ ለዚህ ህዝብና ለዚህ ሀገር እፎይታ እንዲሰጡ ነው የምንፈልገውና በዚህ ጉዳይ ላይ በጋራ ጥሪያችንን ማቅረብ ነው። የሰላም አስከፊነት ማን ነው? የሰላም አዋጭነት፣ የጦርነት አስከፊነት ለኢትዮጵያ ህዝባችን ለወጣቱ ጄኔሬሽንም መግለጽ ያስፈልጋል። በዚህ በሰላም ጉዳይ ላይ የጎህ ቴሌቪዥን ኮር ዳዊት እንዲሁም ደግሞ አምባሳደር ሚኡዝ ላደረጋችሁት አስተዋጽኦ፣ ለከፈላችሁት መስዋዕትነት ላመሰግን እወዳለሁ። አመሰግናለሁ። በጣም ነው የምናመሰግነው አቶ አብርሃም።
በእውነት ለጎህ ቴሌቪዥንና ለሰላም ለኢትዮጵያ አንድነት ያለዎት ክብር በጣም እናመሰግነዎታለን። እኔ አባት አርበኞች መቼም ሀቅ ነው መናገር ያለብን። ብዙ ሰዎች የመነሻ ሐሳብ እንዲያነሱ ብዙ ጊዜ ጠራቸዋለሁ። ፕሮፌሰሮች፣ ዶክተሮች ከዩኒቨርሲቲዎች ከተለያዩና ገንዘብ ነው የሚጠይቁኝ። ጎህ ቴሌቪዥን ደግሞ ሐሳብ ነው ያለው፣ ሰላም ነው ያለው እንጂ ገንዘብ አይደለም ያለው እና በዚህ መሰረት ባለፈው ምሁሩ የነበራችሁ የተወሰናችሁ ነበራችሁ። ምሁሩ ስዩም ዮሐንስ የሚባል እንደዚህ አቅርበዋል መነሻ ሐሳብ በነፃ ነው። እሱም አቶ አብርሃም በነፃ ነው። ሌሎች ግን የሚጠይቁኝ 50,000 30,000 ትንሽ ዋ ከሆነች 10,000 ለትንሽ ደቂቃ። ስለዚህ ከነሱ የበለጠ ደግሞ እዚህ ያለ እናንተ አላችሁ እኮ። ለዚህ አቶ አብርሃም በነፃ ነው ያቀረቡልን። እውነቴን ነው። ብዙ ጊዜ ጎህ ቴሌቪዥንም ወይ ደግሞ ሰላም ይደግፋሉና በጣም እናመስግነውታለን። በጣም እድሜና ጤና ይስጥልን ነው የምንለው። ከዚህ መሰረት በዚህ ባተነሳው ሐሳብ ትንሽ እንትን ያረጓታለች የራሳችን እናነሳዋለን። የባህር በራችን በሰላም ጀምረን ወደ ባህር እንዴት እናርገው የሚለው የተለያየ ሐሳብ ሁለቱ በአንድ ላይ ላይሆን ይችላል። ስለዚህ እስቲ በጋሽ መኮንን በጀግናው እንጀምር። እንዴት ነው ሰላም የሆነው ገልጸዋል። ሰላም የነበረባቸው ሰላም ያልነበረባቸው ሀገሮች ገልጸዋል። ሰላም ያለን ሀገር ደግሞ ምን ደረጃ እየደረሰ እንደሆነ ተናግረዋል። የሰላም ጥሪም ለሚዋጉ ችግር ለሚፈጥሩም ሰላም ጥሪ እንድናደርግ ነው ሁላችን። እሳቸው ብቻ አይደሉም ሐሳብ ነው ያቀረቡት ለሁላችን። ስለሆነ እኛ ሰላም ነው የምንፈልገው። ጎህ ቴሌቪዥን የታጠቀው መትረየስ አይደለም፣ መድፍ አይደለም፣ ሰላም ነው የታጠቀው። ሁላችሁ ሰላም ነው የታጠቃችሁት። ነገር ግን በሰላም ኢትዮጵያ እንድንኖር ምን ማድረግ አለብን፣ ከዛ ደግሞ ባህር በራችን እንዲከፈትስ ምን ማድረግ አለብን የሚለው ነው። ጋሽ መኮንን ቀጥልና እንደዚህ በኋላ ፊትም እየሰጠው እንሄዳለን። እንደምን ዋላችሁ ወይንም እንዴት አረፈዳችሁ ነው የሚባለው። በእውነት አቶ አብርሃም የሚገባውን ነው የኢትዮጵያ ሕዝብ የሚፈልገውን ነገር ነው ያብራሩልን። እኔ እንደሰማሁት ሌሎችም ጓደኞችም ሆነ ታናናሾችም ሰምተውታል። በጣም እኔ በእውነት በራሴ በኩል እንዴት አድርጌ እንደተቀበልኩት እኔ ነው ልቤ ውስጥ ነው ያለውን ነገር ያብራሩልን። ከሰላም የበለጠ ምንድን ነው የሚፈለገው? ምን ይምጣ ነው? ከሰላም የበለጠ ምንም ነገር የሚመጣ የለም። ኢትዮጵያ ዘላለም የምትፈልገው ሰላምን ነው። ከጎረቤት ሀገሮችን ከሱዳን፣ ከኬንያ፣ ከሶማሊያ፣ ከትግራይ ማለት ኤርትራ ማለት ነው። ይሄ ሁሉ እኛ ከጎረቤት ሀገሮቻችን ቀድሞም ጸብ የለንም ከፍቅር በቀር። አሁንም የምንፈልገው ሰላምን ነው። ጅቡቲ ኢትዮጵያ ነበረች። በፈረንሳይ ይዟት ለ90 ዓመት ይዘውት የነበረውን ለቆ ተረከቡን ሲሉ ነው አፄ ኃይለ ሥላሴን 1 ዓመት ሲቀረው ሊለቁልን የነበረው። በኋላ ነፃ ትውጣ ብሎ መንግስቱ ኃይለ ማርያም ፈረመላቸው ጅቡቲን። ኤርትራንም ሰላም ነው የምንፈልገው፣ ሌላ ነገር የለም። ቃኞ ሴሽን ነበር። እኔ አስመራን ከአንድ 2 ጊዜ አይቻለሁ፣ ሄጃለሁ። ኢትዮጵያ ናቸው። ቀይ ባህርም ኢትዮጵያ ነው። አሰብም ኢትዮጵያ ነው። በቀድሞ ወደብ ነበር። እኔ ከደረስኩ ጀምሮ እኔ በ1915 ነው የተወለድኩት። አሁን 103 ዓመቴን ይዣለሁ እና አውቃለሁ፣ ሄጃለሁ፣ አይቻለሁ። ሰላም ነው የሚፈለገው። ሰላምን ነው የፈለግነው።
አሁንም ሰላም ነው የሚፈለገው። ገንዘብ እየላኩ ዲያስፖራዎች የሚባሉ ተገንጣዮች መሳሪያ እየላኩ ለምን እርስ በርሳችን ያዋጉናል? ልጆቻችንን ለምን ያጣላሉ? እርስ በርሳም ወንድም ወንድሙን፣ አባት ልጁን፣ ልጅ አባቱን ለምንድን ነው የሚያጠፋው? ልጅ የአባቱን ቃል ይቀበል ነበር በቀድሞው። አሁን የአባቱን ቃል የማይቀበልበት ምን ምክንያት አለ? ሰላም ነው፣ ለሰላም ነው አባት የሚመክረው። ገበሬው እንዲያርስ፣ ተማሪው እንዲማር፣ የተማረው እንዲያስተምር ነው የሚፈለገው። ዋናው ዶክተር አብይ በእውነት በ91 92 አብረን ነበር። ባድሜም ሽራሮ ዛላንበሳም ነበር። ወንድሞቹም ሲሞቱ አውቃለሁ። እሱም መጥቶ መቀሌ ሆስፒታል እንደገባ አውቃለሁ። ዛላንበሳ አልተለቀቀችም ነበር። እሱ ድኖ ወጥቶ ነው እንደገና ዛላንበሳ ሄዶ እንደገና በጦር ሜዳ ላይ አይቷት መጥቷል። እሱ ያደገው የተወለደው ጅማ ነው። ሐዋሳን፣ ወላይታን፣ አርባ ምንጭን ነው የሚያውቀው። ወርካን ነው የሚያውቀው። ያን ሀገር ቢያይ ምድረ በዳ ናት። አፈሯ ለምነት የላትም። ቁጥቋጦ ብቻ ነው። እኔም የቆሰልኩት ወንድሞች የሚያለቁበት ይሄ ነው። የሚያሳዝን ነገር ነው። ይጠቀሙበት እነሱ ብሎ እሱ ስልጣን ሲይዝ እንዲጠቀሙበት የለቀቀው እሱ አውቆ ነው። እኛ ቢመጣም አይጠቅመንም ቢቀርም አይጎዳንም በሚል ወደብ እናገኛለን፣ ቀይ ባህርን፣ አሰብን እናገኛለን በሚል ነው እቅዱ። እና የድሮ ሚኒስቴሮች በአፄ ምኒልክም በርኖስ ለብሰው ነው የሚያዙትም የሚያሰሩትም። በአፄ ኃይለ ሥላሴም ካባውን ሚኒስቴሩ ለብሰው ነው የሚያዘውም። በደርግም ክራባቱ የተለየ ነው፣ ልብሱም የተለየ ነው፣ አረንጓዴ ነው የሚኒስቴሮች። እሱ ግን እንደ ሌላው ሚኒስቴሮች አይደለም። ቱታውን ለብሰው ጨርቆስ የምታዩትን የድሃ ቤት ዶማ ይዞ ሲቆፍር፣ እንጦጦ ተራራ ላይ መናፈሻውን ሲያሰራ፣ አትክልት ለዘላለም ለልጅ ልጅ የሚተዋወቅ ለኢትዮጵያ የሚጠቅመውን አትክልቶች እየተከለ ነው። ያ የተከለውትን እኔ 3-4 የጓደኞችም አሉ። ዛሬ ምን እንደደረሰ ለምነት በየሀገሩ ዛፍ ትከሉ፣ አትክልት ትከሉ፣ እረሱ ነው። እንዋጋ የሚባል ነገር የለም። በግድ አይደል፣ በፍቅር ነው። እንዳለፉት ጊዜቶች ና ወታደር ግባ ብሎ ልጁን እየጎተተ አይደለም። አብይ እንረስንን እናልማ ነው ፍላጎታችን። አሁንም እናልማ ነው፣ እንስራ ነው። የተማረው ያስተምር፣ የተማረውም ያልተማረውም ይማር። ሌላ ነገር የለም። ለምነትን ነው የምንፈልገው እኛ። ውጊያ አንፈልግም። አሁንም ቢሆን አንፈልግም። ከተፈለገ ደግሞ የኢትዮጵያ ሕዝብ ወደ ኋላ የሚልበት ነገር የለም። በቀድሞው ጊዜ ከቱርክ ዋጋልክ እንኳን ታካሳ የአባ ፈንቅል ልጅ ቦሬሳው ካሳ ጠቅል ባይገሰግስ እንግሊዝ ባይደርስ ተፈጽመን ነበር። ከአርበና ካሙስ አርበኛውን ይዞ ነው 5 ዓመት ጣሊያንን ያስለቀቀው። ይህ ኃይለ ሥላሴ ተወለደ። በቃ ነጩም በነጭ በሬ እያዋጋው መጣ። ማንን ነው? እንግሊዝና ጣሊያንን። ነጮች ያ እየተባለ እየተሞገሰ ነው። የድሮ መንግስትም ጎበዝ ጀግና አገር አፍቃሪ ወገን አፍቃሪ ነው። የድሮ ነገስታቶችም ቢሆን ለሀገሩ ዮሐንስ፣ አፄ ቴዎድሮስ ያለቁት ለሀገራቸው ነው። አንገታቸውን እኮ የሰጡት ለሀገራቸው ነው። ለሀገሩ የማይሞት የለም። አሁንም ሰላም እንፈልጋለን። ከሰላም ሌላ ምንም የምናደርገው የለም።
ከመጣም ደግሞ የኢትዮጵያ ጀግና ወደ ኋላ የሚልበት ነገር የለም። እኔ በዝቹ በእድሜ እንኳን ወደ ኋላ የምልበት ነገር የለም። በእውነት ነው። ማንም ደካማ የለም ለአገሩ። አገሩን ወዳጅ ነው፣ ይወዳል። የኢትዮጵያ ሕዝብ ይወዳል፣ ወገኑን ይወዳል፣ ወገኑን ያከብራል። ነጻነት 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 ገዳሜ እናከብርሻለን እንደ እሑድ ቅዳሜ። ነጻ ከሌለ ምን ክብር አለ? ነጻነት ከሌለ ምን ክብር አለ? ነጻነት ሲኖር ነው አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማውን አክብሮ ባንዲራውን አክብሮ አለቃውን አክብሮ የኖረ ህዝብ ነው። አሁንም ወደፊት የሚመራው መሪም በእንደዚሁ አይነት ነው። እንመራ፣ እንስራ፣ በርቱ፣ እንስራ ነው ያለው እንጂ እንዋጋ የለም። ኬንያ እንሄድ አላለም፣ ሱዳን እንሄድ አይደለም፣ ትግራይ እንሄድ፣ መቀሌ እንሄድ ወይንም ደግሞ አስመራ እንሄድ እንዋጋችሁ ብሎ የሚል የለም። ይሄ ቅድም ወንድሜ በእውነት አቶ አብርሃም ነው መሰለኝ ተሳሳቱ እና ያሉት ነው ትክክል ነው ተናገሩት። እኔ በሳቸው ባመጡት ድምፅ ተቀብያለሁ። የቀረውን ደግሞ በስተኋላ ደግሞ ላብራራ እችላለሁ። እሺ፣ እናመሰግናለን ጋሼ መኮንን። አባት አርበኛ ጀግና አባታችን የኢትዮጵያ አባት ይሁን። እናመሰግኖታለን። አመሰግናለሁ። ስሜ አልማዝ አንበርብር ይባላል። እንግዲህ ጦርነት ለሁላችንም አስፈላጊ አይደለም፣ ሰላም ነው አስፈላጊው። በክፊል ጦርነቱንም አይተነዋል። ያው ጦርነትም ቢሆን ያው ሰላም ይመጣል። ህዝብ ሳርቅ ግን ሰላም፣ ጠቅላይ ሚኒስትራችን ፍቅር፣ ሰላም፣ በሰላም ነው እንደራደር ብለዋል። ጦርነት የሚፈልገውን በሰላም መደራደር፣ የሚያስፈልጋቸው መጠየቅ፣ በፍቅር በሰላም ህዝብ ሳርቅ። ጦርነት እንደሆነ ምንም የሚጠቅም ነገር የለም። ንብረት ይወድማል፣ ህዝብ ያልቃል እና ብዙ ነገር ይጎዳል። ሀገራችን ወደ ታች ይወርዳል፣ ንብረት ይወድማል። ስለዚህ በፍቅር በሰላም እሳቸው እንዳስቀመጡት መልእክቱን መጥተው ተቀብለው በፍቅር የሚያናቆረን ነገር የሚያጣላን ነገር ካለ ሁሉን ነገር በፍቅር መጨረስ ነው። እኔ አመሰግናለሁ። እግዚአብሔር ይስጥልን። አልማዝዬ እናት አርበኛ ሁለት ደቂቃ ብናደርጋት አይሻልም? ጥሩ። እሺ ሻለቃ። እሺ አመሰግናለሁ። ሻለቃ ሳሙኤል እባላለሁ። ሳሙኤል ለገሰ የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር አባል ነን። ብዙውን ነገር አቶ አብርሃም በደንብ አድርገው አብራርተውታል። ስለ ሰላም ጠቃሚነት፣ ስለ ሀገር ደህንነት፣ ሀገሮች የት ደርሰው እንደነበረ መጨረሻ ላይ ደግሞ የት እንዳሉ ተንኮታክተው እንደወደቁ አስረድተውናል። እነ ሊቢያ፣ እነ ሶሪያ፣ እነ ሶማሌ፣ ሌሎችንም አይተናል። አሁን እኔ ባለፈው የተናገርኩት አንድ ነገር አለ። በሀገራችን ሰላም እንዲሰፍን ከተፈለገ መንግስትነቱን ማስከበር አለበት። መጀመሪያ እየተለማመጡ መንግስት መኖር አይቻልም። መንግስት ኃይለኛ ይሁን ሲባል እኮ ማሰር መደብደብ ነው ማለት አይደለም። አሜሪካ ውስጥ ያለው መንግስት እኮ ጠንካራ ነው የምንለው ስለደበደበ አይደለም። ኢትዮጵያ ውስጥ ያለው መንግስት ግን እንጃ እኔ አንዳንድ ጊዜ ርህራሄ ምኩና ትህትና ወሰን አለው። በማንኛውም ሀገሪቱ ክልል ላይ መንግስትነቱን ማስከበር መቻል አለበት። የጎበዝ አለቃ ባለበት ሀገር ላይ መንግስትነቱን ሊቀጥል አይችልም። እኔ ባለፈው በተናገርኩት በሶስተኛው ቀን ነው ህወሓት አፋር ገብቶ 6 ወረዳዎችን ያዘ የተባለው። መንግስት ለምንድን ነው እሱ ትጥቅ ማያስፈታው? እኛ የምናውቀው አንድ መከላከያ ነው። አንድ መከላከያ፣ አንድ የፌዴራል ፖሊስ፣ አንድ መንግስት፣ በቃ። ከዛ ውጪ የአካባቢን ሰላም እንዳይነሳ፣ ሰው እንዳይዘረፍ፣ ሴቶች እንዳይደፈሩ፣ ንብረት እንዳይባክን፣ ወጣቶች በሞራል እንዲያድጉ ከተፈለገ
የጸጥታ ኃይሎችን መንግስት ማቋቋም አለበት በየቦታው። በቃ የጸጥታ ኃይሎች ጸጥታን ብቻ ይሰራሉ ማለት ነው። አሁን እንደምናየው ከሆነ ሁሉም ክላሽ ከያዘ ዘራፊ፣ ቀሚ፣ አስገዳጅ፣ አፋኝ፣ ገንዘብ ጠያቂ እየሆነ ነው። ምንም ነገር የሌለው ወጣት ባጃጅ ለመግዛት ከፈለገ አንድ ክላሽ ከያዘ መንገድ ላይ አቆሞ ሰው ዘርፎ መኪና መግዛት፣ ባጃጅ መግዛት፣ የግል ኑሮ መኖር የሚቻልበት ሰዓት ላይ ደርሰናል። ስለዚህ መደረግ ያለበት በምንም አይነት መንግስት በማንኛውም የኢትዮጵያ ክልል ውስጥ ሰራዊቱን ጦሩን ማስቀመጥ መቻል አለበት። አሁን በትግራይ ውስጥ ስንመለከት የሁሉ ነገር የሚደረገው ትጥቅ ስላልተፈታ ነው። እነሱ ካልፈቱ ደግሞ እኛም አንፈታም የሚል ደግሞ ፉክክር በዛና በዚህ ደግሞ ይታያል። ስለዚህ ነገርን ከስሩ ነው ማየት ያለብን። ዛፍ ስናጠጣ እኮ ቅጠሉን አይደለም የምናጠጣው፣ ስሩን ነው። ስሩ ከጠጣ እኮ ቅጠሉ ያድጋል። ቅጠሉን አጠጥተ ነው ስሩን ካላጠጣ ነው ግን ይጠጣ ይመስለናል። እንደ ውሃ ስለነካው የሚለመልም ይመስለናል እንጂ ይደርቃል። ስለዚህ መንግስት መጀመሪያ ራሱን ያስከብር ትልቅ ደረጃ። ከዛ በኋላ ህዝብ ይከተለዋል፣ ህዝብ ከጎኑ ይቆማል። ትጥቅ የሚባለው ነገር በኢትዮጵያ ቦታ ላይ ስፍራ የለውም በቃ። ስለዚህ መንግስት መቀሌም ትግራይም መግባት አለበት። እስከ ዛሬ አልገባም። ለምን? ምን ስለሆነ ነው? ኢትዮጵያ ክልል ነው። ወደ ሀረር ስንሄድ፣ ወደ ጋምቤላ ብንሄድ፣ ወደ ጅማ ብንሄድ፣ ወደ ሲዳሞ ብንሄድ፣ ወደ ሐዋሳ ብንሄድ ሁሉም ቦታ የፌዴራል መንግስት አለ፣ ፖሊስ ኃይል አለ፣ መከላከያ። እዛ ግን የለም። ስለዚህ እንደተፈለገ መፈንጨት ለመንግስት ስርዓት አልበኝነትን ይፈጥራል። ስርዓት አልበኝነት ደግሞ ይኸው እንደምናየው ነው። የራሳችንን ሰላም ሳናስከብር ሶማሌን፣ ዳርፉርን ሄደን ብናስከብር ምን ዋጋ አለው? የኛ ሀገር ሰዎች ሲሰሩት ምን ይላል? የራሴ ሞኝ ገደለኝና በሰው ሞኝ ልሳቅ ይላል። የኔ ሞኝ ቤት ውስጥ ተቀምጦ በሰው ሞኝ የሚስቅበት ምክንያት የለም። ስለዚህ መንግስት የመጀመሪያ ስራ ራሱን ያስከብር። ሌላው የፖለቲካ አቀንቃኞች፣ የሃይማኖት አባቶች፣ ምሁራን ለአንዳንድ ነገሮች መባባስ ምክንያት ናቸው። እንደማየው ከሆነ ከሃይማኖት አባቶች ሳይቀሩ በአንዳንድ ቦታ ላይ አይተናል እኮ። ባለፈው አሜሪካን ላይ አንድ ሃይማኖት አባት ምን ሲለው እንደተናገሩ ሰምተናል። ዓለም ሰምቶታል። ከአንድ ሃይማኖት አባት የሚጠበቀውን ነገር ሃይማኖት አባቶች እዛ ውስጥ ባይገቡ፣ የሃይማኖት ስራ ብቻ ቢሰሩ፣ አገርን ማቀጣጠል፣ አገርን ክብሪት ማቀጣጠል እነሱ እኮ ምንም አይሆኑም። እነኚህ የፖለቲካ ኃላፊዎች፣ የፖለቲካ ትልቅ ሰዎች ምንም አይነካቸውም እኮ። ስራ ያለው የሚማገደው የድሃው ልጅ ነው። በጥይት የሚያልቀው፣ በችግር የሚራበው፣ የሚቆራፈደው ስራ ያለው ነው። ስለዚህ መንግስት ማድረግ ያለበት ምሁራንን፣ አንዳንድ ምሁራን እኮ ምን ይላሉ? ፕሮፌሰሮችም ዶክተሮችም ሆነው ትምህርት ምን ይሰራል? እነ ከሌ እኮ ሳይማሩ ሀብታም ሆነዋል፣ እነ ከሌ እኮ ሳይማሩ ነጋዴ ሆነዋል። ትምህርት ምን ያስፈልጋል የሚል ምሁራን እኮ ያለበት ሀገር ላይ ነው ያለ ነው። ትምህርት እንኳን እንዳይማር ሰው ቅስቀሳ የሚያደርጉ ምሁራኖች አሉ። ምናየው እኮ በጆሮ እኮ የሚሰማ ነገር ነው። አንድ ዶክተር ሆኖ ስለ ትምህርት ማጎልበት ሲገባው ምን ያደርጋል? እከሌ እኮ ሮጦ እንዲህ ሆኗል፣ እከሌ እኮ ነጋዴ ሆኖ እንዲህ ሆኗል፣ ትምህርት ምን ይሰራል የሚሉ አሉ። ምሁራንን፣ የሃይማኖት አባቶችን፣ የፖለቲካ ኃላፊዎችን መንግስት ጊዜ ሰጥቶ ማነጋገር መቻል አለበት። ስለ ሰላም ጉዳይ ሀገራዊ ምክክር አለ። በዚህ እንጠቀም። ይሄ ድል ካለፈን ጊዜ አናገኘውም፣ ይቆጨናል በኋላ። ሌላው የምክክር ኮሚቴ እንዳለ ሁሉ የሀሳብ ልዩነት መኖር አለበት። ልክ ነው። የሀሳብ ልዩነት ከሌለ በአንድ ሀገር ላይ ህዝብ ሁሉ ታሟል ማለት ነው። የሀሳብ ልዩነት ሊኖር ይገባል። የሀሳብ ልዩነት እኔ ያልኩት ብቻ ግን ደግሞ መባል የለበትም። ጠመንጃ ወደታች መሆን አለበት፣ ሀሳብ ወደ ላይ መሆን አለበት። ይሄ ካልሆነ በስተቀር አገሪቱ አገር ልትሆን አትችልም። ስለ ባህር በር ጉዳይ ስንነሳ የባህር በር ብዙ ጊዜ በኢትዮጵያ ውስጥ በቁጭት
የውጭ ሀገሮች ሲያዩት የነበረ ነገር እንደ ግብጾች ግብጽ እኮ ጉንዲትና ጉራራይ እኮ አጥቅቶን ከዚህ ቀደም ተሸንፏል። ጦርነት እኮ ከፍቷል ግብጽ በኢትዮጵያ ላይ። ቱርክ እንዲሁ ጦርነት ከፍቷል፣ ተሸንፏል። ጣሊያን በዚህ ጊዜ መጥቷል፣ ተሸንፏል። እንግሊዝም ተሸንፏል። ኢትዮጵያ ህዝብ ምን ጊዜም ለሀገሩ ቀናይ ሆኖ ተዋግቶ ድል ያደረገ ህዝብ ነው። ስለዚህ ግብጾች አሁን ደግሞ ምን እያመጡ ነው? አሁን ትናንትና የሰማሁት አንድ ኢንፎርሜሽን አለ። በጅቡቲ በኩል ግድብ ሊሰራ ነው ግብጽ ግድብ ሊሰራ ነው። ምን አይነት ግድብ ነው የሚሰራው? ግብጽ እንደፈለገ ከግብጽ ወደ ጅቡቲ ከግብጽ ወደ ሶማሌ የሚመላለሰው የግብጽ መንግስት ኢትዮጵያ ባህር በር ስለሌላት ነው። ኢትዮጵያ ባህር በር ቢኖራት በዛ በኩል በቀይ ባህር እንደፈለገ እንደ ታክሲ እንደ አውቶቡስ አይመላለስም ነበር። የለንም። ፈቃጁ ማን ነው? ሻዕቢያ ነው። ኢትዮጵያ ዝም ብላ እንደ ቴሌቪዥን ብቻ ያየች ነው ያለችው። ስለዚህ በእኛ ላይ እየተዶለተ ነው ያለው። ባህር በር እንዳናገኝ ራሱ ግብጾችስ ይበሉ ሻዕቢያም ይበል የሀገራችን ሰዎች የሀገራችን ምሁራን ግን የባህር በር ጥያቄ ያሁን ጥያቄ ጊዜው አይደለም ብሎ መመለስ ምን ማለት ነው? መቼ ነው የሚጠየቀው? ግድቡ አሁን ጊዜው አልነበረም፣ በአስቸኳይ ነው ያደረገው፣ የህዝቡን ስሜት ለመመለስ ነው የሚሉ አሉ። የተሰሩ ምርት ልማት የሆኑ ነገሮችና ምርት የሚያሳዩ ነገሮች ሲሰሩ ሁልጊዜ ተቃውሞ፣ አንድም ነገር በድጋፍ የቀረበ ነገር አይቻልም። አንድም ነገር ይህ መንግስት እስከዛሬ ድረስ ከታየው መንግስት አንድም ጥይት በጦርነት ከፍታለሁ ብሎ እስካሁን 7 ዓመት 8 ዓመት ሆኖታል። አንድ ጥይት አልሰማንም። ነገር ግን እየተሰማ ያለው ነገር ግን ወደ ጦርነት እንዲገሰግስ ወደ ጦርነት እንዲገባ ግፊት እያደረጉ ነው። አሁንም ቢሆን የተጀመረው መንግስታችን ያደረገው እንቅስቃሴ በዲፕሎማሲ ነው። ያለ አንዳች ወረቀት፣ ያለ አንዳች ብጣሽ ወረቀት፣ ያለ አንዳች ማስረጃ ነው ወደቡ ወይም ደግሞ የባህር በር ያጣ ነው። ተነገረው እኮ እኛም ነበር ብሎ እስከ መናገር ደረጃ ተደረሰ። ማስረጃ የሌለው ነገር ባልና ሚስት እንኳን ሲጋቡ ማስረጃ አላቸው፣ ሲለያዩ የፍች ማስረጃ አላቸው። አገርን ያህል ነገር የባህር በርም ያህል ነገር በሚሊዮን አይደለም በቢሊዮን የሚቆጠርን አገር ዓለምን የሚያስተሳሰር ወደብ በሚሊዮን አይደለም በቢሊዮን ነው። ሌሎች ሀገሮች ይመጣሉ ያራግፋሉ። ምንም ግንኙነት ሳይኖር ምንም አይነት እውቅና ሳይኖር በስልክ ብቻ ያለቀ ነገር ነው። አቶ ስዩም የተናገረው ነገር ጭንቅላቴ ውስጥ አለ። አገሩን የሚጠላ አገሩን የሚያስተዳድር መንግስት አገሩን እየጠላ አገሩን ደግሞ የሚያስተዳድር መንግስት አቅፈን ኖረናል ነበር። ይሄ እኮ ነው ለዚህ ያደረሰን እኮ ይሄ ነው። አገሩን ያስተዳድራል፣ አገሩን ይጠላል። ወደብ አልፈልግም፣ ባህር በር አልፈልግም፣ ግን ኢትዮጵያን እመራለሁ የሚል መንግስት አይተናል። ስለዚህ በእውነት የተሰጠኝ እድል እንድጠቀምበት የተሰጠኝ እድል በጣም አመሰግናለሁኝ። የልቤን ተናግሬያለሁ። የኢትዮጵያ ሕዝብ ግን እዚህ ላይ አተኩሮ ማሰብ ያለበት እባካችሁ ለታዳጊ ወጣት ለእነኝህ ህፃናት ልጆች ስንል ሰላም እንፍጠር። ለህፃናት እኛስ በእድሜ ያልፈናል። ተኝ ወዲያ ብኖር 4 ዓመት 5 ዓመት 6 ዓመት ነው። እነኝህ ህፃናት ልጆች ግን ያሳዝኑናል። አገር አልባ እንዳይሆኑ በብሔር እንዳንጋጭ እግዚአብሔር እንደው ልቦና ይስጣችሁ። ወደዚህ ተመለሱ ለማለት ፈልጌ ነው። አመሰግናለሁ።